መስመር ላይ የክኔሴት አባል ዶክተር ጸጋ መላኩ ትገኛለች። ዶክተር ጤና ይስጥልን። ጤና ይስጥልኝ አቶ አይቻው፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች ጤና ይስጥልኝ። ዶክተር እንግዲህ አንቺ ያልኩ የጠራው ውይይታችን እንድንጀምር ከወዲሁ ፍቃድሽ ይሁን። በመጀመሪያ ደረጃ እንግዲህ አብረን የሰራን አብረን ያደግን የምንተዋወቅ ሰዎች ጸጋ የሚለውና አንቺ የሚለው የበለጠ ያምራል ባይ ነኝ። አመሰግናለሁ። የእውነት ነው። አመሰግናለሁ። እጅግ በጣም አመሰግናለሁ። እንዴት ነሽ? ደህና ነሽ ወይ? በዓሉ እንዴት እያደረገች ነው? እንዴት ነው ከበዓሉ ጋር እንቅስቃሴሽ? በዚህ ላይም ጦርነቱም አለ። እስኪ መጀመሪያ ባንቺ እንጀምር። እስካሁን ስለሌላ ነው የምንጠይቅሽ እንጂ ስለ አንቺ ጠይቀንሽ አልናቅም። እሺ እንግዲህ ከዛ በፊት በመጀመሪያ ደረጃ መግለጽ የምወደው እነሆ ህዝበ እስራኤል የፋሲካ በዓልን የቂጣ በዓል በማክበር ላይ ነው የምንገኘው። ዛሬ የመውጫው ቀን ነው። ነገ እንግዲህ 7ኛ ቀን መሆኑ ነው። በዚህ አጋጣሚ በኢትዮጵያ የፋሲካ በዓልን ስናከብር የነበረው 8 ቀን ነው። 7 ቀን አይደለም። ምክንያቱም ከኢየሩሳሌም ወይ ከቅድስት እስራኤል ውጭ የሚገኝ ማንኛውም የእስራኤል ዘር 8 ቀን ነበር የምናከብረው እና በእኛም የነበረው 8 ቀን ነው። አሁንም ያው በዓሉ እየተካሄደ ነው። እሺ ቀጥል። እሺ ወደ ኋላ አካባቢ በዚህ በበዓሉ ምክንያትም ሌሎችን በበዓሉ ምክንያትም በኋላ አካባቢ ጠይቅሻለሁ ብዬ ነው እንጂ መጀመሪያ በእውነትም በዚህ ወደ እኔ ጥያቄ ልመለስ። ወደ እኔ ስመለስ በመጀመሪያ ደረጃ ቀደም አቶ ተስፋዬ እንደተናገረው የዛሬ የአየር ጸባይ የኢየሩሳሌም ወይም በአጠቃላይ ዝናብ አለ፣ ንፋስ አለ፣ ፀሐይ አለ፣ ድብልቅልቅ ያለ ነው እና ያም ሆኖ ግን ያው የፋሲካ በዓልን እያከበርን ነው። የስራው ሁኔታ ካለፈው ሳምንት የዚህን ዓመት በጀት ካጸደቅን በኋላ የስራው ሁኔታ ቀለል ብሏል። ያውም በዓሉም ስለሆነም ክነሴት የለንም። ቤት ከቤተሰብ ጋር ከተለያዩ እንቅስቃሴዎች አሉን። የጦርነቱ ሁኔታ እንግዲህ ሁላችን የምናውቀው ነው። ይሄ ነው ያለው የስራው ሁኔታ ካለፈው ሳምንት ትንሽ ጊዜ ለራስሽ ትንሽ ጊዜ አግኝተሻል ማለት ነው። የበለጠ ጊዜ ከእናቴ ጋር ለማሳለፍ ከእናቴ ጋር እናቴን በየቀኑ ያለው ነገር ግን ረዘም ያለ ሰዓት አይኖርም ከስራው ብዛት የተነሳ እናቴ ጋር ብዙ ሰዓት ከልጆች ጋር አንዱ ልጅ እንዳንተ ተጠባባቂ ነው፣ ሚሊየም ላይ ነው እና እሱ ትንሽ ራቅ ይላል፣ አንተያይም ግን በስልክ እንገናኛለን። ሌላ የእህቴ ልጆች ቤተሰብ ጋር አለ፣ ከትልልቅ አጎት አክስት ጋርም ዘመድ አዝማድ ቤተሰብ ጋርም በስልክ ትነጋገራለህና ትንሽ ምልህ ደስ የሚል ሁኔታ አለበት ምንም ጦርነት ላይ ብንሆን። አዎ ምክንያቱም አንዳንዴ እንደዚህ አይነት ሁኔታም በእውነት በቂ ጊዜ አግኝተንም በተለይ ደግሞ ቤት ህፃን ልጆች ያሉን ሰዎች ብዙ ጊዜ ስለማይኖር ይሄን አጋጣሚ ተጠቅመን እንግዲህ ልጆቻችን ምናልባት እንደ አዲስ የምናውቅበት እድል የሚፈጠር ይችላል ይሆናል። ምክንያቱም አብዛኛውን ጊዜ ከነሱ ጋር በማሳለፍ ለማለት ያህል ነው። አመሰግናለሁ። ሀገራችን እንግዲህ ያው ጦርነት ላይ እንዳለች የምናውቀው ነው። ሰሞኑንም እየተወያየንበት ያለው ሁኔታ ነው። ወደ 39ኛ ቀን አስቆጥሯል። አቅጣጫው ወዴት እየሄደ ነው? በተለይ በመንግስት ደረጃ ምን እየተካሄደ ነው? ምን እየተሰራ ነው የሚካሄደው? አሁን ምንም በረፍት ላይ ብትወጡም ዛሬም ወደ ውጭ ባሉት ኮንሱል ላይም በዜና ቅድም ተስፋዬ እንደጠቀሰውም ጥቃት የተደረሰበት አለ። የእስራኤል ውጭ ጉዳይ ሚኒስትርስ ምን አይነት ነገር መመሪያዎችን ያወጣው ነገር አለ ወይ በዚህ ዙሪያ? በጣም ጥሩ። በመጀመሪያ ደረጃ በእውነት እነሆ በኢስታንቡል በእስራኤል ቆንስል ጽሕፈት ቤት ላይ የተፈጸመው የሽብር ፈጠራ ድርጊት ምን ጊዜም ቢሆን አርፎ አይቀመጡም እኛን ለማጥፋት ከመጣር በስተቀር የትም ብትሆን እኛን ለማጥፋት ቀደም ያው አይተናል። በ7 አቅጣጫ ሊያጠፉን የኢራንን ሁኔታ አይተናል። በኢራን መልእክተኛ የሚፈጸመውን በመላው ዓለም የትም ቦታ ብንሆን እኛን ከማጥፋት አንድም ጊዜ አርፎ ተኝተው አያውቁም። የኮንስል ጽሕፈት ቤትን መጉዳት የህዝቡላ ሽብር ፈጣሪ ድርጅት ከ32 ዓመት በፊት በአርጀንቲና በቦነስ አይረስ በሚገኘው የእስራኤል ቆንስል እንዲሁም ደግሞ በይሁዳውያን የባህል ማዕከል ላይ ወይም ማትናስ በመንደር የፈጸሙት ድርጊት ምን ጊዜም ቢሆን እኛን ከማጥፋት ወደ ኋላ አይሉም። በአሜሪካ በአውሮፓ የትም ቦታ አይተናል። ምን አደረክ ብትል ምንም ጥያቄ የለም። አላማቸው ማጥፋትን ነው። የመሬት ጥያቄ አይደለም። ኢራንና እስራኤልን በመሬት የሚያገናኛቸው የለም። የሌላ ጥያቄ አይደለም። ምንም የለም። ዋና አላማቸው እስራኤልን ከመካከለኛው ምስራቅ ማጥፋት፣
የእስራኤልን ህዝብ ከመላው ዓለም ለማጥፋት ነው። ይሄ ነው አላማቸው። እኛ ደግሞ ይሄን በተመለከተ ዝም ብለን አናይም፣ ዝም ብለን አንሰጥም። ራሳችን እንከላከላለን። እዚህ ላይ ተመልከቱ። አሁን ያለንበት የፋሲካ በዓል ነው። እንግዲህ የእስራኤል ህዝብ ከፈርዖን ባርነት ከስንት ሰቆቃ ከወጣ በኋላ ምንድነው የምንለው? አንድ ችግር በሚገጥመን ሰዓት አባርኔት ፓሮ ነው አይደለ? እውነት ነው። የፈርዖንን አገዛዝም አልፈነዋል። ስለዚህ አሁንም ያለንበትን እናልፈዋለን፣ እንወጣለን። እስራኤል ሳትቋቋም ጀምሮ ነው ይሄ ነገር። ከተቋቋመች በኋላ ብቻ አይደለም። አንዳንድ የሚገርመህ በጣም የሚደንቀኝ ነገር አለ። በአንድ ሀገር የፖለቲካ ችግር ሲያጋጥመው፣ ለምሳሌ የቱርኩን መሪ ውሰድ፣ እንደ አርዶዋን ችግር ሲያጋጥመው ምንም ግንኙነት የሌለውን በእስራኤል ምክንያት ነው ይልሃል። ውሃ ቀጠነ ብለው ምክንያት ይፈልጋሉ። እና ይሄ ነገር የተለመደ ነው። ግን ራሳችን መጠበቅ አለብን። ሌላ ሰው ማንም አይቆምልንም። እኛው ብቻ ለራሳችን ነው። ምንድነው የሚሉት ብዙ አባባል ከጀርመን ናዚዎች እልቂት ጭፍጨፋ በኋላ ያኔ ሀገር አልነበረንም። ሀገር ስላልነበረ በአውሮፓ የነበሩ ይሁዲዎች በሰሜን አፍሪካ የነበሩ ተገድለዋል በጀርመን ናዚዎች። እና ያ ከሆነ በኋላ ሀገር ተቋቁመናል። አገር በተባበሩት መንግስታት ድርጅት ውሳኔ መሰረት እስራኤል የምትባል ሀገር የተሰደደው ህዝቧ አገር እንዲያቋቁም ተወስኖ አገር ተቋቁሟል። ስለዚህ ያ አይነት እልቂት እንዳይደርስ ጠንካራ መሆን ስላለብን ኔቨር አጌን ያ ነገር እንዳይደገም ራሳችን መከላከል አለብን። ስለዚህ አቶ አይቸው እንግዲህ ሻለቃ አይቸው አንተም ይኸው ብዙኑ ስራህን በዚህ በተጣባቂ ውትድርና የምታገለግለው የሚሰጡ መመሪያዎችን ማክበር አለብን። ጦርነት ላይ ነው ያለን። እኛን ሊያጠፉ የመጣው መከላከያ ኃይላችን ጀግና ልጆቻችን ይቋቋሙታል። ግን ያ ብቻ በቂ አይደለም። ውስጥ ያለው ደግሞ ራሱን ሲጠብቅ ነው ዜጋው። ጦርነቱ የሚካሄደው እኮ ህዝቡን ለመጠበቅ ነው፣ የህዝቡን ደህንነት ለመጠበቅ ነው የእስራኤል ዜጋ። ስለዚህ በዚህ ጉዳይ ላይ ለወገኖቻችን የሚሰጠው ምክር ቢኖር የሚሰጡ መመሪያዎችን አትናቁ። አይደርሱብንም አትበሉ። ከኔ ቤት አይወድቅም፣ አሁን ደክሞኛል አልነሳም፣ ወደ መጠለያ ወደ ምቅላት አልገባም፣ አይ ሁልጊዜ በየጊዜው ነው ማስጠንቀቂያ የሚሰማ የሚለውን አትቀበሉ። አምላክ የሚረዳ ራሱን ለሚጠብቅ ነው። እውነት ነው። አመሰግናለሁ። ተስፋዬ ጤና ይስጥልኝ። በድጋሚ እንኳን ለፋሲካ በዓል አደረሰሽ እላለሁኝ ዶክተር። የኔ ጥያቄ እንግዲህ በዛሬ ዕለት አነጋጋሪ የሆነው የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር አላክሳ ውስጥ የመግባትና ጉብኝት የማድረጋቸው ሁኔታ ነው። አብረዋቸው በጉብኝቱ የተገኙት ወታደራዊ አካሎች፣ የደጀን እዝ አካሎች፣ የተለያዩ የፖሊሶች ኳታርን አስቆጥቷል። እንግዲህ ይሄ ማለት በፖለቲካ ግጭት ባለንበት የጦርነት ሰዓት ላይ ይሄ እንዲህ አይነት ነገሮች መሰራታቸው አስፈላጊ ነው ወይ? እንዴት ምን ታስቢያለሽ በዚህ? አቶ ተስፋዬ የጠየቀው ጥያቄ የፈለገ ነገር ቢሆን ምክንያት ነው የሚፈልጉት። አንድ ጊዜ ጦርነት ላይ ነኝ ይሉሃል፣ አንድ ጊዜ አመት ባል ላይ ይሉሃል። ምክንያት ነው የሚፈልጉት። የእኛን እዚህ መኖር አይፈልጉም። መረዳት ያለብን ትልቁ ነገር እስራኤል የምትባል ሀገር እንድትኖር አይፈልጉም። የእስራኤል ህዝብ እንዲጠፋ ይፈልጋሉ። ይሄ ነው ምክንያታቸው። ኳታር የሐማስ ሽብር ፈጣሪ ድርጅትን የምትረዳ፣ ኳታርና ቱርክ ከሽብር ፈጣሪ ያላነሰ እርዳታ የሚሰጡ፣ የሐማስ ሽብር ፈጣሪ ድርጅትን በውስጧ አቅፋ የያዘች የአመራር ክፍሉን፣ ቱርክን አይተን ከሆነ ሐማስን የምታሰለጥን እና ምክንያት የሚፈልጉ ሀገራት ነው። የአካባቢው ጠላቶቻችን ናቸው። ያ እንዳይሆን በእርግጥ ሰላም የሚፈልጉ ሀገራትም አሉ። ሰላምም የፈረምነው አለ፣ የተስማማ ነው። እነዚህ ሀገራት እንደ ኳታር የመሳሰሉ ኳታር አቅም ቢኖራት ኖሮ ኢራን ስትተኩስባት መመለስ ነበረባት። ስለዚህ ውሃ ቀጠነ ብለው የሚፈልጉ የመካከለኛው ምስራቅ ወደ አፍሪካም እየገባች ነው ኳታር። የአፍሪካንም ሰላም እያናጋች ነው በሃይማኖት ሳቢያ። በጣም አደገኛ ነው። የነወቅ በገንዘብ መግዛት ሰውንን ጭንቅላቱን ማሳመን ያለውን ጦርነት የሃይማኖት የማድረግ ፍላጎት አላችሁ። የሃይማኖት ጦርነት አይደለም። የሃይማኖትማ ቢሆን ኖሮ ኳታርን አይተኩስም ነበር፣ ኢራን አትተኩስም ነበር፣ ወደ ሳውዲ አረቢያ አይኖርም፣ ወደ አሚሪዮት አይኖርም ነበር። የሃይማኖት ጠብ አይደለም፣ ምክንያት ነው የሚፈልጉት። ስለዚህ የለመድነው ነው። ሌላው እስራኤል ቅዱስ ቦታዎች አሏት። የሌሎችንም ቅዱስ ቦታዎች ትጠብቃለች። የዓለም ቅዱስ ቦታዎችን የክርስትና እምነት ተከታዮችን የእስልምና እምነት ተከታዮችን ትጠብቃለች። እንዲያውም ገንዘብ ለሌላቸው የእነሱን ቦታ የምታድስላቸው እስራኤል ናት። ስለዚህ የኳታር አባባል ምን ልበልህ፣ አሸባሪን የምትደግፍ ሀገር፣ ለአሸባሪ ገንዘብ የምትሰጥ
በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የሽብር ፈጠራ ድርጊት እንዲስፋፋ የምታደርግ የአልጀዚራ ቴሌቪዥን ጣቢያ የካታር ነው። ገንዘብ የሚሰጠው ከዛ ነው። ይህ ቴሌቪዥን ጣቢያ ዓላማው ምንድነው? በዓለም ላይ ሽብር ፈጠራ ድርጊት ማስፋፋት፣ መንዛት። እንደ ግብጽ በመሳሰሉ ሀገሮች ጭራሽ መግባት ሁሉ ተከልክሏል። የራሳቸውን እንኳን የአረብ ሀገራትን መሪዎችን ለመገልበጥ የሚሞክሩ ናቸውና እንዲህ አይነት መሪዎችን መስማት የለብንም። እኛ የምንሰራው ለኛ የሚበጀውን ነው። ስለዚህ ሚኒስትር ኢታማር ቤንግቪር በሃይማኖቱ መሰረት የደጀን ክፍል በሚሰጠው መሰረት ከ50 ሰው በታች በሆነው መግባት ይችላል እዛ ቦታ፣ ቤተክርስቲያንም እንደሚገባው መስጊድም እንደሚገባው። ስለዚህ እኛ ማድረግ የሚገባ ለኛ የሚበጀን ነው እንጂ እነሱም ለኛ አንድም ቀን እንኳን በውናቸው በህልማቸው ለኛ ጥሩ አስበው አውቁ እኛን ወደውን አይደለም። ስለዚህ ጠንካራ መሆን አለብን። ይሄ ነውና የካታርን አባባል ለነሱ እንተዋለን። መጀመሪያ የራሳቸውን ችግር ይፍቱ፣ በትክክለኛው መንገድ ይስሩ፣ የሽብር ፈጠራ ድርጊትን መርዳቱን ያቆሙ። ይሄ ነገር ደግሞ ነገ ሊገለበጥ ይችላል፣ አይታወቅም። ዓለምን በገንዘብ እንገዛለን ብሎ ከመዛትም ቢያቆሙ ይመረጣል። ምክንያቱም ሀብት አላቸው፣ ገንዘብ አላቸው፣ ሁሉን ነገር በገንዘብ እንቆጣጠራለን። በእርግጥ በገንዘባቸው ያደረጉት ነገር አለ፣ የገዙት ነገር አለ። እንደ ምሳሌ ብንወስድ ዓለም አቀፍ የእግር ኳስ ውድድርን እዛ እንዲካሄድ ሞንዲያል ያመጣው እዛ እንዲካሄድም በገንዘባቸው የገዙት ሁኔታ አለ። ዋናው ዞሮ ግን እስራኤል እንደ ሀገርነቷ ማድረግ ያለበት ታርጋለች። የሌላን ሰው የግድ የሌላ ሀገር ፍቃድ ወይም ምን ይለኛል ማለት የለባትም። በትክክል እኛ የምንፈጽመው ለኛ የሚበጀንን ነው። ለኛ የሚሆነን ነገር ነው እንጂ ለሌሎቹ አናስብም። እነሱም እንደፈለጉት ቢሆን ኖሮ የምንቀበላቸው ኖሮ ጠፍተናል እኮ። እኛ ጠንካራ በመሆናችን የራሳችን ህልውና በመጠበቃችን በመላው ዓለም ተበትኖ የነበረው ወገናችን አገር በማቋቋሙ ይችን አገሩ ታሪካዊ ሀገሩን የሃይማኖት ሀገሩን ከ3000 ዘመን በፊት የንጉስ ዳዊት የነበረችውን በኋላ የተፈለፈሉ በሃይማኖት ሳቢያም ሆነ በተለያየ ምክንያት እኛን ለማጥፋት የሚጥሩት አንሰጣቸውም ቦታ። ይበቃል። ስንት ሺህ ዓመት ሙሉ ተሰደናል። ቅድም እንዳልኩ ነው ኔቨር አገን ድጋሜ ስደት አይኖርም። ድጋሜ ስደት አይኖርንም። አገራችንን እናጠናክራለን። የደም የህይወት መስዋዕትነት እየከፈልን ነው። ልጆቻችን ወንድሞቻችን እያጣን ነው። እህቶቻችንም ተዋጊዎች እየሞቱ ነው። ይህ ሁሉ የሚሆነው ለሀገራችን ነው። ለስንት ሺህ ዓመታት ያክል የጸለይንላት የአያት ቅድመ አያቶቻችን ጸሎት ደርሶ እዚህ መጥተናል። እኛ ኢትዮጵያ እንዴት ነው ያደግነው? በሚቀጥለው ሳምንት በሚቀጥለው ዓመት ለኢየሩሳሌም ያብቃን ነው። በሰርጋችን ቀን ምንድነው የምናደርገው? ብርጭቆ የሚሰበረው ለምንድን ነው? ኢየሩሳሌምን እንዳንረሳ ነው አይደለ? እውነት። እና ስለዚህ እነሱ የሚሉንንማ ካደረግን ጠፍተናል፣ የለንም። ስለዚህ እኛ የምንፈልገው ይሄን ስለ ጦርነት አንፈልግም፣ ሰላም ነው የምንፈልገው። ከግብጽ ጋር የሰላም ውል አለን። ከዮርዳኖስ ጋር ሰላም አለን። ከአሚሪዮት ጋር አለን። ከሌሎችም ሀገራት ጋር አለን። እስራኤል የምትፈልገው ሰላም ነው። በሰላም መኖር ትፈልጋለች። ሰላም ለማይፈልጉት ደግሞ እንዳመጣጣቸው እንቋቋማለን። አትንኩን ከነካችሁን ደግሞ ያው ነው። ይሄ ነው በስደት ካወሳን ዘንዳ ዶክተር እንግዲህ ማን እንደ ህዝበ እስራኤል ስደትን የሚያውቀው አለ በዓለም ላይ? በእውነት በዚህ ዙሪያ አሁን ስደትን ስናስታውስ ምንድነው አሁን እዚህ ያሉት ትዝ ያለኝ እዚህ እስራኤል ሀገር ውስጥ የሚኖሩ ጥገኝነት ጠያቂዎች ኢትዮጵያኖች አሉ። በቅርቡ በከፍተኛው እስራኤል ወደ ኢትዮጵያ ለመመለስ አቅዳለች። ከፍተኛው ፍርድ ቤት ድረስም ደርሰው ነበር። ከፍተኛው ፍርድ ቤትም አሁን ነገሩን ተመልክቶት ምንድን ያለ እንግዲህ እስካሁን ድረስ ጥገኝነት ጠያቂዎች በጅምላ ሁሉም ባንድ ላይ ሆነው ፍርድ ቤቱን የጠየቁበት ሁኔታ ነበርና ፍርድ ቤቱ ደግሞ እያንዳንዱ በግላችሁ ጠይቁ በማለት መልሷል። እንዳውም እንዲባረሩም ከሀገር እንዲባረሩም የሚል ያወጣው ሁኔታ አለና አንደኛ በዚህ ጦርነት ላይ ያለን እንዴት ነው የእስራኤል ፍርድ ቤቶች ይህን ነገር በጦርነት ላይ ያለው እንዲባረሩ የሚያደርጉ? ሁለተኛ ደግሞ ለምን ከኢትዮጵያ የመጡ ጥገኝነት ጥያቄዎችን ብቻ? ሁለት ነገሮች አሉ። በመጀመሪያ ደረጃ እስራኤል ህግ አላት። ፍርድ ቤቱም የሚወስነው የሚበይነው በህጉ መሰረት ነው። የፍርድ ቤት ስራው በህጉ መሰረት ችሎት ማካሄድና ውሳኔ ማስተላለፍ ነው። ያው የምትለው ከውጭ የመጡ ዜጎች ከኢትዮጵያ በለው ከተለያየ ቦታ የመጡ በግብጽ የመጡ አሉ፣ በዮርዳኖስ በኩል የገቡ አሉ፣ አሁንም የሚገቡ አሉ ወይም በቀጥታ ገብተው የቀሩ አሉ። ኢትዮጵያን ብቻ አይደለም ከሌላ ዓለም የመጡ። ይህ የፍርድ ሂደት ብዙ ጊዜ ነው። ዛሬ በጦርነቱ የተጀመረ አይደለም። ይግባይ ሲቀርብ እየተጓተተ የቆየ ጉዳይ ነው። ስለዚህ የፍርድ ቤትን ስራ ለፍርድ ቤት ዳኞች ተዋዋለሁ።
ይሄ ነው ትልቁ። ሌላው ነገር ሁሉም ሰው አንድ አይነት ምክንያት የለውም ጥገኛ የሚጠይቅ እውነት ነው። የተለያየ ምክንያት አለ። ስለዚህ የእያንዳንዱን የግል ችግር መመልከት አለብን። ምሳሌ ብሰጥ ለምሳሌ ያክል ድንበር ጥሶ የገባና መጥቶ በቀጥታ የቀረሰው በፍርድና በህጉ መሰረት አንድ አይደለም የሚታየው በእስራኤል ህግ መሰረት። ከዛ ውጭ አንዳንዱ በፖለቲካ ችግር የመጣለ ፖለቲካ ይላል፣ አንዳንዱ ደግሞ ለስራ የመጣለ። ስለዚህ በጀምላው የሁሉም ምክንያት አንድ ስላልሆነ በሰባዊነት የእያንዳንዱ ሁኔታ መመልከት አለብን የሚለው የዳኞች ወይም የፍርድ ቤቱ ውሳኔ በእኔ በኩል ትክክለኛ ነው ብለው። ለምን እያንዳንዱ ምክንያቱ የተለያየ ነው። ስለዚህ ሁሉም ምክንያቱም ያ ነው ሁሉም እያንዳንዱ ሰው እንጂ በጀምላ የለህም። ከኢትዮጵያ የመጣው ወይም ከጊዮርጊያ የመጣው ወይም ደግሞ በዮርዳኖስ በኩል የገባው በግብጽ በኩል የመጣው የተለያየ ነው ያለው። ወይም በቀጥታ ለፋሲካ በዓል መጥቶ የቀረሰው የተለያየ ምክንያት ነው ያለህ እና ይህንን ለነሱ ብተው መልካም ነው የምለው። ለምን የፍርድ ቤቱ ችሎት ዛሬ የተጀመረ አይደለም። ቢያንስ ብዙ ዓመታት ዛሬ የተጀመረ አይደለም። ሲቆይ ሲወርድ ሲወረድ የመጣ ነው። ብቻ ግን አንዳንዴ ሲታሰብ እዚህ ሀገር ከ10 ዓመት በላይ እስከ 20 ዓመት ድረስ የደረሱትም የኖሩም አሉ፣ የወለዱም ያለ የተዋለዱም አሉ። ትንሽ ቸገሩን ውስብስብ የሚያደርገው እዚህ ላይ ነው። ተስፋዬ ወደ አንተ ልመለስ። እዚህ ላይ ምን አለ መሰለህ የፍርድ ቤቱ ሁኔታ ፍርድ ቤት በህጉ መሰረት ችሎት ማካሄድ አለበት። ከዛ በተጨማሪ ደግሞ የፍርድ ቤቱ የእያንዳንዱን በሰባዊ መንገድ የሚያየውም አለ። አመሰግናለሁ ተስፋዬ። ኦኬ እንግዲህ በዘገባው ላይ እንደገለጽ ነው በእውነት ዛሬ ኢስታንቡል ቱርክ ውስጥ የሽብር ክስተት ሙከራ ተደርጓል። በአሁኑ ሰዓት በእውነት መንግስት ወይም የውጭ ጉዳይ ሚኒስቴር ለእስራኤል ውጭ ላሉት የኮንሱል ሰራተኞች የኤምባሲ ሰራተኞች ምን ያህል የደህንነት ጥበቃ እየተደረገላቸው ነው? ይሄስ የምታውቂው ነገር ካለ በዚህ ጉዳይ ዶክተር? ተመልከት፣ ዛሬ ብቻ ሳይሆን ጦርነት ስላለ ምን ጊዜም ቢሆን የእስራኤል ኤምባሲ ጽህፈት ቤቶች የይሁዳውያን ተቋማት በመላው ዓለም ይጠበቃሉ፣ ሁልጊዜ ይጠበቃሉ። በተጨማሪ እንዲህ በዓል በሚሆኑበት ጊዜ ደግሞ የበለጠ ይጠበቃሉ። ብዙ ጊዜ አይታችሁ ከሆነ ጸሎት ቤት በሚሄዱበት ሰዓት ብዙ የሽብር ፈጠራ ድርጊት ተፈጽሟል በጸሎት ቤቶች በተለያዩ ሀገራት፣ አሜሪካ፣ ጀርመን፣ በተለያዩ ቦታዎች አይተናል እና ጥበቃው በጣም ዘወትር የተጠናከረ ነው። እርግጠኛ ነኝ አሁን ደግሞ በጦርነቱ ጊዜ የበለጠ እንደሚሆን እገምታለሁኝ። እና ሌላው ምንድን መሰላችሁ ዛሬ ብቻ አይደለም እኛ ራሳችን እዚህ ሀገር ከመጣንበት ጊዜ አንስቶ የሽብር ፈጠራ ድርጊት የኛን ህዝብ ለማጥፋት በእስራኤል ብቻ አይደለም በፍልስጤማውያን እየመጡ በተለያዩ ቦታዎች በአውቶቡሶቹ በመዝናኛ ቦታዎች በኮፊ ሾፕ ቡና በምንጠጣበት ቦታ በመሳሰሉት የሚፈጸሙ በውጭ ዓለምም ቢሆን በጸሎት ላይ ያሉ የተገደሉ ስንት ናቸው? ኪፓ አድርገው ሲሄዱ የተገደሉ ስንት ናቸው? ይሄ ነገር አሁን የተጀመረ አይደለም። እስራኤል ሳትቋቋምም ጀምሮ የነበረ ነው። በጣም በጣም ብዙ ሰው የብዙ ወገናችን ደም የፈሰሰበት ነው ይሄ ነገር እና ግን ራሳችን መጠበቅ አለብን ነው ያለው። መጠናከር ያስፈልጋል። አመሰግናለሁ። ከዛ በፊት አንድ መጨረሻ ላይ መናገር የምፈልገው እንደው እኛ የፋሲካ በዓል መውጫውን እያከበርን ነው ዛሬ። እሱን ልመጣ ነው የነበረ ነገ ይወጣል። የኢትዮጵያ የክርስትና እምነት ተከታዮች ኦርቶዶክሶች እነሱም እሁድ የፋሲካ በዓልን ያከብራሉ። የነሱ ፋሲካ በዓል የክርስትና እምነት ተከታዮች ኦርቶዶክስ በዚህ አጋጣሚ እንኳን ለፋሲካ በዓል አደረሳችሁ ማለት እወዳለሁ። አመሰግናለን ዶክተር ጸጋ መላኩ የክኔሴት አባል። እጅግ በጣም አንቺ መልካም የፋሲካ በዓል ይሁንልሽ እንላለን።